ሰላም ስለ ኒውክሌር ቦምብ እንነጋገር ዛሬ። ኒውክሌር ቦምብ አያደርስ ነው ወዳጆቼ፣ ያው መጠንቀቅ ነው። በእርግጥ ሟርት አይደለም፣ እንደው ማወቅ ጥሩ ነው። እግዚአብሔር ይጠብቀን። ግን አንዳንድ መረጃዎችን ለማወቅ ርጋፊው የኒውክሌር ርጋፊ ወይም ፎልአውት ይሉታል ምድር ላይ እስኪደርቅ ድረስ ወደ 15 ደቂቃ ይወስዳል ነው የሚባለው። ጨረራ ይሉታል የራዲዬሽን ባለሙያዎች። የሴሎች ጉዳት፣ የሳምባ ጉዳት፣ የውስጥ አካል መድማት እና ሞት ሊያስከትል ይችላል ነው የሚባለው። ስለዚህ መኪና ውስጥ ከሆናችሁ ቀስ ብላችሁ ጥሩ ቦታ አቁሙና እዛው ቁጥጥ በሉ ነው የሚባለው። ግን እዛው አትክረሙ ነው። ርጋፊው አካባቢ ከሆናችሁ የተበከሉ ልብሶች አውልቁ ነው። አይንና አፍንጫ፣ አፍ ምናምን አትነካኩ። ገላችንን ከነካ በጥንቃቄ እንጠራርግ። ግን የጀርም ማጽጃ፣ ባክቴሪያ ማጽጃ አይነት ነገሮች አንጠቀም ነው የሚባለው። የምግብ ዕቃዎችን ማጽዳት ቢቻል ደግሞ የታሸ ምግብና መጠጥ ተጠቀሙ ነው የሚሉት። ወይም ከፍሪጅ ብቻ አውጥታችሁ ተጠቀሙ ነው የሚባለው። በደንብ ያልተከደነ ምግብ ወይም የጓሮ ፍራፍሬና አትክልት ሊበከል ይችላልና አትመገቡ እስከ ማለት የበሽታዎች መቆጣጠሪያ ማዕከል ያስጠነቅቃል። እና ኒውክሌር መጠኑ ይለያያል። በፈነዳበት ቦታና በተጋለጡት ሰዎች ብዛት ጉዳቱ ይወሰናል ነው የሚባለው። ትልቅ ከተማ ውስጥ በመቶ ሺህ ሰዎች ሊጨርስ ይችላል። ኒውክሌር አደገኛ ነው። የራሻው ከባድ ነው ይባላል። እና አፈር የነካ ልብስ ካለን አውልቁ። እንደዚህ የተጠቀምንበት ጨርቅ፣ ሶፍት ፔፐር በፌስታል ቁጥር እናደርግ ነው። ፈታኝ ጊዜ ስለሚሆን ሰዎችን እየደወልን አይዟችሁ ማለት ጭንቀታቸውን ለማቃለል ይረዳል ነው። እና በእኛ ብቻ ሳይሆን በዓለም የመጣ በመሆኑ የአይምሮአችንን ደህንነት እንጠብቅ ለማለት ነው። እና ቤታችንን እናጽዳ። እንደዚህ 10 የሚነካኩ እቃዎች፣ የህፃናት አሻንጉሊቶች፣ የእጅ ስልኮች፣ የበር እጀታዎችን በሳኒታይዘር ማጽዳት ነው። እጃችንን በቋሚነት እንድንታጠብ ባለሙያዎቹ ይነግሩናል። ወዳጆቼ ነፋስ ወደሚነፍስበት አቅጣጫ አትሄዱ ይሉናል። አያርገውና ህንፃ ቢደረመስ ወደ ተደረመሰበት ቦታ አንሂድ። መጠለያ ካጣን ቶሎ ከአካባቢው ሸሽተን ከጨረራው እንራቅ ነው። ስልክ፣ ቲቪ፣ ኢንተርኔት ሊቋረጥ ስለሚችል መረጃ ለማግኘት በባትሪ የሚሰራ ሬዲዮ ማግኘት ጥሩ ነው። እዚህ ቦታ ሂዱ፣ አሁን ውጡ፣ ደህና ነው የሚለውን መረጃ ለማግኘት ነው። ካለዚያ ራሳችን ዝም ብለን ከወጣን የመኪና ጃም፣ ጭንቅንቅ ሊኖር ይችላል። መሳፈር አንችልም፣ ስታክ ሆነን እንቀራለን ነው። እና የመጀመሪያው 24 ሰዓት ወሳኝ ነው ይባላል ወዳጆቼ። ሰው ለማግኘት ብለን ደግሞ አንጣደፍ። መጀመሪያ ራሳችን ከብክለት እንንጻ ነው። ከ24 ሰዓታት በኋላ እኮ የመጋለጥ እድላችን ይቀንሳል ነው። አሜሪካ ላላችሁ ለምሳሌ ከእስያ ከተተኮሰ ይባላል መጠለያ ለማግኘት 30 ደቂቃ አካባቢ ያላችሁ ነው። ስለዚህ የት ልግባ ብላችሁ እንደ አዲስ አትርበተበቱም፣ አትጨነቁም ነው። በእርግጥ እናንተ እዛ ያላችሁ ሀበሾች ስልጡን ናችሁ። እንደውም ከእናንተ መምጣት ነበረበት ይሄ መረጃ። እና ዊ ላቭ ዩ። በአዳራሽ ወይም በጋራ መጠለያ ውስጥ ከሆንን ከሌላ ሰው ቤተሰባችን ካልሆነው ሰው 2 ሜትር መራቅ አለብን ነው። ቢቻል ደግሞ ማስክ እናደርግ። ስለዚህ መዘጋጀት ጥሩ ነው። ግን ብዙ አንጨነቅ፣ እግዚአብሔር ይጠብቀናል። እና ሁሌ ደግሞ የምታዘወትሩበት የምትሄዱበት ቦታ ካለ እዛ አካባቢ ጥሩ መጠለያ ካለ ቀድማችሁ ወቁና ተዘጋጁ ነው። እንደ ውሃ፣ ቶሎ የማይበላሽ ምግብ ያዙ ይሉን። መድኃኒትና ባትሪ ወይም ትርፍ ልብስ ደረብ አድርጋችሁ ያዙ ነው። ለጥንቃቄ ይረዳል ይላሉ። እና ከባድ ብልጭታ አለው ነው የሚባለው። ኒውክሌር በጣም ግዙፍ ነው። ከለሩ ብርቱካናማ የእሳት ኳስ ይመስላል ነው የተባለው። ሙቀት፣ ብልጭታ፣ አየር ግፊትና ጨረራዊ ሞገድ የሚፈጥሩ አተሞች አሉት ነው። እነሱን አጣምሮ ወይም በታትኖ ፊሽን ኤንድ ፊውዥን እንደሚባለው ሰንሰለታዊ ብልልት እንዳለው ነቢ መኮንን አንድ ጊዜ ቼን ሪአክሽን ፈጥሮ ኬሚካላዊ ፈንጂም አለ፣ ፕሉቶኒየም ይሉታል፣ ዩራኒየም ይሉታል፣ ሃይድሮጅን ጋዝ ያንን ያፈነዳዋል ነው የሚባለው። ግን እንደ ጆን ሆፕኪንስ የጤና ማዕከል ከ1 ሰዓት በኋላ ለጉዳቱ የመጋለጥ እድላችን 55 በመቶ ይቀንሳል ነው። ከ24 ሰዓት በኋላ 80 በመቶ ይቀንሳል። ስለዚህ ቶሎ መጠለያ ውስጥ እንግባ ነው። ብልጭታው አይን ይጎዳል። አንድ ሜጋቶን ቦምብ ይላሉ 21 ኪሎ ሜትር የራቀን ሰው በጊዜያዊነት ሊያሳውር ይችላል ነው፣ ያውም በቀን ብርሃን። ማታ ላይ ደግሞ 85 ኪሎ ሜትር በጨለማ የራቀን ሰው በጊዜያዊነት ያሳውራል ነው። ስለዚህ አይናችንን እንሸፍን ነው። በ15 ደቂቃ ውስጥ ቶሎ መጠለያ እንግባ ይላሉ። ከመኪናና ከተንቀሳቃሽ ቤት ከድንኳን ይልቅ በአርማታ የተሰሩ ወይም በሸክላ በተሰሩ እንደ ትምህርት ቤቶች፣ ቢሮዎች አይነት ውስጥ ተጠለሉ ይላል የአሜሪካ መንግስት ምክር። ምድር ቤት ውስጥ ቶሎ እንግባ ቢቻል። ካልቻልን ደግሞ ቤት ሆነን ከመስኮቱ ራቅ ብለን ማለት ተፈነጣጣሪ እንዳይጎዳን ጎንበስ ስንበል ነው። ፊታችንን መከለል፣ ይሄ ሙቀቱን እንዳይገርፈን ነው። በስካርፍ ደግሞ አፍና አፍንጫ መሸፈን እንደዚህ ሊያስፈልግ ይችላል ነው። ምክንያቱም የጆሮ ታምቡር ሊቀድ ሁሉ ይችላል እንትኑ ግፊቱ ነው። ስለዚህ 24 ሰዓት ቤት እንቆይ ነው። ብክለቱ ይቀንሳል ነው። አፍንጫችንን እናፍጥ፣ እናጽዳ። ብናኝ ነገር የሚለጠፍባቸው ደግሞ ጆሮዎቻችን፣ ቅንድቦቻችንን እናጽዳ ነው። ሌላው የቤት እንስሳቶቻችንን ውጭ አንተው ነው የሚሉት። ያው አሜሪካ ያላችሁ አብሾች ታውቃላችሁ። ጸጉራቸውን አበጥሩ፣ በውሃና ሳሙና እጠቡ ይሉናል ባለሙያዎቹ። እና በመጀመሪያው ቀን ሻወር ወስደን ቤት እንቀመጥ ነው። አንዳንዱ ጨረር ይታከማል፣ ሌላው አይታከምም ነው።
ቤት ውስጥ ደግሞ መሀል ቦታ ላይ መቀመጥ ነው። ምክንያቱም ንዝረቱ መስታወትን ሊሰባበር ስለሚችል ከመስኮት እንራቅ ነው፣ እንዳንጎዳ ነው። በአሁን ጊዜ ወዳጆቼ በኒውክሌር ሀገራት ውስጥ ውጥረት እየተባባሰ ስለመጣ ሊፈነዳ ይችላል የሚል ጥርጣሬ አለ። እንደዚህ ማሰብ ይከብዳል፣ አንፈልግም፣ ግን ማወቁ አይከፋም ለማለት ነው። አይመጣም ምን ትተሽ የሚባል አባባል እና በትልልቅ ሚሳይሎች ከተተኮሰ ጉዳቱ ከባድ ነው ወዳጆቼ። ስለዚህ ሎሽን፣ ኮንዲሽነር፣ ክሬም ምናምን አንቀባባ ነው። ገላችንና ጸጉር ላይ ይጣበቃል፣ እርጋፊው ነው። ስለዚህ ገላችንን በጣም ሳንፈትግ ለብ ባለ ውሃና ሳሙና በእርጋታ ጀንትሊ ታጠቡ ይሉናል። የተቆረጠ የቆሰለ ቆዳ ካለን ሸፍነን እንለቃለቅ ነው። ካልቻለን የተጋለጠውን ቆዳ ወይም ጸጉር በርጥብ ጨርቅ በደንብ ማጽዳት ነው እና በአጠቃላይ በርና መስኮት መዘጋጋት ነው። የውጭውን አየር ወደ ውስጥ ስበው የሚያስገቡ የአየር ማረጋጊያ ቬንቲሌተሮች፣ የቤት መሞቂያ ሂተሮችን ማጥፋት፣ ከለላ ወደሚሰጡ መጠለያዎች ቢቻል ወደ ምድር ቤቶች መግባት፣ ከመሬት በታች ወዳሉ የምድር ውስጥ ባቡር ሀዲዶች ወይም መሿለኪያ ቦታዎች ግቡ ይሉናል። ወይም ጋራዥ ውስጥ ወዳሉ የመኪና መጠገኛ ጉድጓዶች ገብታችሁ ብለው ይመክሩናል እና ጌታ ክፉን ያርቅልን። ተማሪዎች ደግሞ ዴስክ ስር ገብታችሁ ራሳችሁን በክንዳችሁ ከልሉ ይባላል። የተጠቀምንባቸውን ጨርቆችና ሶፍቶች በፌስታል ነገር እስር ማድረግ፣ በኮንክሪት አርማታና በሸክላ በተሰሩ ጠንካራ ግድግዳዎች ተከበን እዛ መቀመጥ ነው። ነፋስ ወደሚነፍስበት አቅጣጫ አለመሄድ ነው። ወደማይነፍስበት አቅጣጫ ነው መሄድ ያለብን። አፍና አፍንጫችንን በጨርቅ እንሸፍን። አይኖቻችን አንነካካ። ብልጭታውን ደግሞ በአይናችን አንይ ነው። ተፈነጣጣሪ ነገሮች እንዳያገኙን መሬት መያዝ፣ ማጎንበስ፣ የምግብ እቃዎችን ማጸዳዳት፣ ምግብ ማብሰያ፣ ምግብ ማቅረቢያ እቃዎችን ማለት ነው እና ከላይ የለበሳቸው ልብሶች ከተበከሉ ቶሎ ማውለቅ ነው። ከፍንዳታ አካባቢ በፍጥነት መራቅ ነው እያሉ ይመክሩናል። እግዚአብሔር ይጠብቀን፣ ከክፉ ያድነን። ለመረጃ ያክል ነው። ተባረኩ። ሌሎች ሪአክሽን ቪዲዮዎች ማየት ትችላላችሁ። ይሄ ነው። ኢየሱስ ያድናል።